ሰላም ሰላም ውድ የሽታዬ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ደህና ነኝ፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፈጣሪ ምን ይሳነዋል? እና እንዴት ናችሁልኝ? ደህና ናችሁ ወይ? አለሁላችሁ እላለሁ ውዶቼ። እና ዛሬ ስለ ዩቱቤ ለማውራት ነው። ዩቱቤ በጣም ፈትኖኛል። በጣም እጅግ በጣም አሁንም ምንም ነገር ላይ አልሆንም፣ እንደዛው ነው ያለው። ነገር ግን መቼም ተስፋ አልቆርጥም። ወደፊት ነው እንጂ ወደ ኋላ የለም። እኛ ኢትዮጵያኖች የጀመርነው ነገር ለማሳካት ስንል ገደልም ቢሆን እንገባለን እና ውዶቼ፣ በተጨማሪ በአክብሮትና በፍቅር ይህንን ቤት ስትገቡ ላይክ እና ሰብስክራይብ እንዳትረሱኝ ፕሊዝ፣ አበረታቱኝ ውዶቼ። እና ከዚህ በመቀጠል አንዳንድ ለእናንተ ይጠቅማቸዋል ብዬ ይዤላቸው የመጣውን ነገር አለ። እሱም ምንድነው? ስለ ዩቱባችን ነው። ዩቱብ አዲስ የምንከፍተው ልጆች ማለት ነው። አዲስ የምንከፍተው ልጆች ብዙ ጊዜ ስለ ዩቱብ ጠለቅ ብለን አናቅም። ከአንደኛ ከእኔም ጀምሮ ማለት ነው። እውነት ለመናገር ምንም ነገር አናቅም። በቃ ቪዲዮ በመልቀቅ ብቻ መሰለኝ ብር የሚከፍለው ይመስለን ነበረ። እኔ በበኩሌ እንደዛ ነበረ የሚመስለኝ። ነገር ግን ስራው ላይ ጠለቅ ብዬ እየገባውኝ ስለ ስራው እንዴት ነው ቶሎ ብዬ ማኔታይዘር የሚሆነው በማለት በማጥናት በማስማት በነገሮችም ላይ በማየት እና እኔ ምንድን እቅዴ የነበረው እውነት ለመናገር ማለት ነው። እግዚአብሔር ግን ከዛ ጠብቆኛል። ምንድን ሀሳቤ ቢያንስ 500 ሰብስክራይብ ስደርስ ሰብስክራይብ ልገዛ፣ በቃ ዩቱቤን ሞኔታይዝ ላረግ ነበረ ሀሳቤ። ነገር ግን አንድ እህታችን እግዚአብሔር እድሜ ጤና ይስጣት እና ይሄ ነገር እኮ ጥሩ አይደለም፣ በኋላ ዩቱብሽ አደጋ ላይ ነው የሚሆነው፣ በኋላ ሰብስክራይብ ካረግሹ በኋላ ዩቱብ ያውቃል፣ ስለሚያውቅ ያነሳብሽ፣ ወደ ብር እንዲለወጥ አያደርግልሽም፣ እዛው ባለሽበት እንድትቀሪ ነው የሚያደርገው። ስለዚህ ይሄ ነገር ይቅርብሽ። ባይሆን በራስሽ ቪዲዮ እየለቀቅሽ አጫጭርም ቪዲዮ እየለቀቅሽ ብዙ ነገሮችን እንትን እያልሽ በራስሽ ብትለቂ ይሻልሻል። በፈለገ ጊዜ ሞኔታይዝ ቢሆን ይሻላል። አንደኛ ደግሞ ያለች ነገር ምንድን ነው ያልኩት? አጫጭር ቪዲዮ እንዳትለቁ። ለምሳሌ ቪዲዮ ስንሰራ ረዥም ቪዲዮ መሆን አለበት። ቢያንስ ወይ 10 ደቂቃ ወይ 20 ደቂቃ እነዛን የመሳሰሉትን ቢሆን ያው 30 ደቂቃ። ነገር ግን እኛ ከስራችን አንጻር 30 ደቂቃ 40 ደቂቃ ለመስራት ጊዜ ስለማይኖረን በተቻለን አቅም ቢያንስ 15 ደቂቃ ቢያንስ ለመስራት እንሞክር እህቶቼ። ያንን ስንሰራ ማስታወቂያ በመሀል ላይ ይገባል። በዛን ሰዓት ነው እኛ ቻናላችንን ልናሳድግ የምንችለው እና 400 ወቸር ደግሞ ለማግኘት ያ የግዴታ እኛ የምንለቀው ቪዲዮ ብዙ ሰው ጋር ሲደርስ እንትን ማለት አለበት፣ ማየት አለባቸው። ሲያዩ ደግሞ ቢያንስ 20 ደቂቃ 30 ደቂቃ መቆየት አለባቸው ቪዲዮችን ላይ ማለት ነው። ያ ከሌለው መቼም ሞኔታይዝን አንሆንም ማለት ነው እና መቼም ሰዓታችን አይሞላም ማለት ነው። እና እንደዛ ነው የሰማሁት፣ እንደዛ ነው እንትንን ያልኩት የሰማሁት ወሬ ማለት ነው። ነገር ግን ይጠቅማል ብዬ ነው ይሄ ነገር ያሰብኩኝ ማለት ነው። ምክንያቱም ለምንድን ነው እኛ ሜዳን ቤት የምንሰራ አዲስ ዩቱበሮች ማለት ነው ከኔም ጭምር በደንብ አናቅም ከስራው ማለት ነው። ከስራው ላይ ዩቱቡ ላይ ዝም ብለን በመልቀቅ ነው ሳይሆን፣ በቃ ብዙ ነገሮች የሚጠና ነገር አለ። ብዙ ነገሮችን የምናስተካክለው ነገሮች አሉ፣ በጣም ብዙ ነገሮች እና ያንን በማስተካከል ቀን ወደ ቀን እያሻሻለን ስንመጣ እግዚአብሔር ካለ ሞኔታይዝን ይሆናል ማለት ነው። እኔ ምኞቴ በአሁን ምኞት በ2 ወር በ3 ወር ምኞት የሚሆን ይመስለኝ ነበረ። ነገር ግን ብዙ ውጣ ውረዶች አሉ። ይኸው አሁን ከጀመርኩኝ እኔ አሁን 5ኛ ወሬን ይዤዋለሁ። ነገር ግን ያው 100 ቤትም አልገባሁኝም እውነት ለመናገር ማለት ነው። እና ግን መቼም ተስፋ አልቆርጥም። አሁንም ቢሆን መሄድ እስካለብኝ ጥግ ሄዳለሁ ብዬ ነው ማስበው ማለት ነው። ነገር ግን ያው ብዙ ጊዜ ዩቱቡ ራሱ ይፈትናል። ቻናል ሰብስክራይቡ ይነሳል። ምን ይላል? አሁን አየሽው፣ አሁን ነገ አታገኘውም። ያን ስታገኙ ተስፋ ያስቆርጣል።
እና ተስፋ አለመቁረጥ ነው እህቶቼ። ተስፋ አንቆርጥም፣ ወደፊት ነው እንጂ ወደ ኋላ መሄድ የለም እላቸዋለሁ። በዚህ አጋጣሚ ማስተላለፍ የምፈልገው ምንድን ነው፣ ዩቱበሮች፣ ከኛ በላይ ያላችሁ ዩቱበሮች እባካችሁ ና ና ليش؟ እና እንደዛ ነው እላችኋለሁ። ከኛ በላይ ያሉት ዩቱበሮች ዩቱባችን እስቲ ቼክ አድርጉልን። በቃ ምን ማድረግ እንዳለብን፣ ምን ማስተካከል እንዳለብን እርዱ። በቃ ባጭሩ እዩልን፣ ዩቱባችንን እዩልን፣ ምን ማስተካከል እንዳለብን፣ ምን ማድረግ እንዳለብን። በቃ እኛም ቢያንስ የሆነች ነገር በቃ ስራ አለን ማለት ራሱ አንድ ተስፋ ነው አይደለ እንዴ? በቃ ቢያንስ ለእህቶቻችን የሚጠቅመው ነገር እናመጣላችኋለን እና ለእኛም የእኛንም ዩቱብ ቻናላችን በጣም የሚስተካከሉት ነገሮች አሉ። መጀመሪያ በስልካችን የምናስተካክላቸው ነገር ብዙ ነገሮች አሉ። እሱን ደግሞ በሌላ ቪዲዮ እሰራላችኋለሁ እህቶቼ። በጣም ብዙ ነገሮች አሉ። በጣም ብዙ ነገር ይቀረናል። ዩቱብ ቪዲዮ በመልቀቅ ብቻ አይደለም፣ ቪዲዮ ራሱ አቀራረጽ ይለያል። ቪዲዮ አቀራረጽም ይለያል። ምን አይነት እንትን መጻፍ እንዳለባችሁ ብቻ ብዙ ነገሮች አሉ፣ እውነት ለመናገር ማለት ነው። ያንን ነገሮችን ከፈተናዎቹ ወጥታችሁ በኋላ ነው ሞኔታይዝን የሚሆኑ ማለት ነው። ከዛ ውጭ እግዚአብሔር ይመስገን። ተስፋ ግን አትቁረጡ። ተስፋ ቁረጡ ሳይሆን ተስፋ አትቁረጡ። ነገር ግን ለማስተካከል ቀን ወደ ቀን እያሻሻላችሁ እንዲሄዱ። በእርግጥ ነገሮች እኛ ያለንበት የሜዳም ቅመም በተለይ ያለንበት ቦታ በጣም ይከብዳል። እንደዚህ አይነት ነገር አመቺ አይደለም፣ እረዳለሁ። ነገር ግን ይህንን ቪዲዮ ለመቅረጽ ማለት ነው 3 ጊዜ ነው 4 ጊዜ ሲጠሩኝ አጥፍቻለሁ። አመናችሁ ማመናችሁ እመቤቴን ነው የምላችሁ። ይሄ 4ኛ አሁንም መጥቶ ነበረ፣ ግን በውጭ ስላቃበልኩት ተመልሶ ሄደ። ይሄ ቪዲዮ 4ኛ ነው 5ኛ ሳጠፋና ሳበራ ማለት ነው። እና እንደዛ ነው እህቶቼ። ዛሬ እንደዚህ ተንቀጥቅጠን የምንሰራው ነገ ምናልባት ማረፊያችንም ሊሆን ይችላል። የፈጣሪ ነገር ምንም አይታወቅም እና ተስፋ አትቁረጡ እህቶቼ፣ በርቱልኝ፣ አበረታቱ። ከኛ በላይ ያላችሁት ዩቱበሮቹ ደግሞ በድጋሚ ነግራችኋለሁ፣ ዩቱባችን እባካችሁን እዩልን፣ ምን ላይ ችግር እንዳለን፣ ምን ማስተካከል እንዳለብን አስረዱን እባካችሁን እላችኋለሁ ውዶቼ። በተረፈ በጣም በትህትና የምጠይቃችሁ ይህንን ቤት ስትገቡ ላይክ እና ሰብስክራይብ እንዳትረሱ እባካችሁን። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው